እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና። በጨለማ የሄደ ሕዝብ ብርሃን አየ። በጨለማም በፍርሃትም በኃጢአትም ነበር። እሱ በመወለዱ ምክንያት ብርሃን አየን። መጽሐፍ ቅዱስ እንደሚናገረው ቆላስይስ 1 እርሱ ከጨለማም ስልጣን አዳነን። ስለዚህ ዛሬም የኢየሱስን መወለድ በምናስብበት ቀን ሁላችሁንም በዚህ ፍቅር እጋብዛችኋለሁ። የመጣው ለሁሉም ነው። ኢየሱስ መወለዱ ለኔ ተስፋ መጀመሪያ ነው። ኢየሱስ ማረፊያ ስፍራ በሌለው መወለዱ ትህትናን፣ ርኅራኄን ያሳየኛል። የኢየሱስ ልደት ሰላም ይዞ መጣ። በሰዎች መካከል ፍቅርና ይቅርታን እንዲኖር ጠራ። ለኔ የኢየሱስ ክርስቶስ መወለድ እግዚአብሔር ለኔ ለማይገባኝ ለኃጢአተኛው በጨለማ ለተወረስኩት የታላቅ ፍቅሩ መገለጫ ነው። ኢየሱስ ክርስቶስ የማዳንና የፍቅር መጀመሪያ መሆኑን ለእናንተ ለወዳጆቼ እንዳስታውስ የተሰጠኝ እድል ነው። ይህ ቀን ከበዓልም በላይ ከቀንም በላይ ትልቅ ስጦታ አለው። ስለዚህ ወዳጆቼ ልባችንን ለተወለደልን አዳኝ እንስጥ። በሕይወታችን ክርስቶስን እናክብር። ለኔ የኢየሱስ ክርስቶስ መወለድ ተራ የሆነ ታሪክ ክስተት ሳይሆን የሰማይና የምድር የሆነው ጌታ የሰው ልጅን ከኃጢአት ሊያድን ክብሩን ትቶ የወረደበት ትልቅ የሆነ የፍቅር መገለጫ ነው። የማይወሰነው አምላክ በትንሹ አገልግል ለእኛ ሲል መውረዱ ትልቅ የሆነ ትህትና ያሳየናል። የዕለቱ ትዝታ ለእኛ ክርስቲያኖች የእግዚአብሔር ታማኝነትና የሰው ልጅ ክቡርነትንና መለኮታዊ ርኅራኄን ያሳየናል። እናም በመጨረሻ ይህንን ታላቅ የሆነ ስጦታ በልባችሁ አሳድራችሁ ይህን የዘላለም ፍቅር በልባችን እንድናስብ አሳስባችኋለሁ። ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞች ዋና እኔ ነኝ እንዳለ ጳውሎስ እኛም ኢየሱስን ወደዚህ ምድር ሊያስመጣ የሚያስችል ማንነት የሌለን ኃጢአተኞች ነበርን። ሁላችን ኃጢአትን ሰርተናል። ከዚህ ኃጢአታችን ሊያድነን የሚችለው ብቸኛው መንገድ ኢየሱስ ክርስቶስን እንደ ግል አዳኛችን መቀበላችን ነው። ይህንንም መጽሐፍ ቅዱስ ይነግረናል። የኢየሱስ ክርስቶስን መወለድ ሳስብ የእግዚአብሔርን ታላቅ ፍቅር አስባለሁ። ምክንያቱም ፍጥረት ከመፈጠሩ በፊት መጀመሪያ የነበረ ፈጣሪ መሆኑን ዮሐንስ 1:1 ላይ ኢየሱስ ዘላለማዊ አምላክ መሆኑን የምናይበት፣ ከፈጠራቸው ፍጥረቶች አንዱ እንደ ሰው ልጅ ሆኖ የመጣበት፣ የሰው ልጅ መጀመሪያ የነበረውን ክብር እንዲኖረን ያደረገበት፣ እኔ ኃጢአተኛ ነኝ ነገር ግን እሱ ንጹሐንን ፈልጎ ሳይሆን ለእኛ ለኃጢአተኞች የመጣበት፣ ለእኔ ምትክ ሊሆን ለኃጢአቴ ሊቀጣ የተወለደበት። ስለዚህ የኢየሱስ ክርስቶስ መወለድ ለዚህ ተስፋ ቢስና ጨለማ ዓለም ተስፋና ብርሃን ሆኖ መጥቶልናል። ይህንን ተስፋ እንድትቀበሉ እኛም ዛሬ እንጋብዛችኋለን። እኔ ስለ ጌታ ኢየሱስ ክርስቶስ ውልደት ሳስብ ሕይወቴ የጀመረበት እሱ ሲወለድ እኔ ዳንኩበት እና አንዱ የመዳኔ ሂደት ነው እና ይሄ የእግዚአብሔር ትልቅ ፍቅር ለእኛ ተገልጦላል። ኑ ይሄንን የእግዚአብሔር ድንቅ ስጦታ ተቀበሉ።